የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱም በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ ነው። ጫማ የሌለው አንድ ሰው ብቻ መሃል ደርሶ አቋርጦ ምን ሆንክ? የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱም በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገው ሰው ትዝ ይልሃል? ከነ ጫማው ተረሳሱ። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫማዎች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ለውጤት የምንተጋ መሆን አለብን። ከዚህ አንጻር የኛ እሳቤ የመደመር ስሌት ለፈጠራዊ ፍጥነት ምን ይላል?